በእጄ ምን እንዳያስኩኝ ገምቼ እህቴ ይውዬ ደስታው እኮ ከአቅሜ በላይ ሆኖብኝ ነው እኮ ገምቼ ሙሉ ሕክምናሽ የተከፈለበት የሕክምና ወረቀት። እስቲ ቤቲን አንቺ አናግራት ነው ማናግራት አባዬ? እሷ ብቻ ነች የቤተሰብ ማዳን ነች። ገንዘቡን እንድትመልስላቸው እንዳናግራት ነው እየነገርከኝ ያለው? አዎ ትውዴ፣ ቤቲን በጣም ተጎድታለች፣ አለሜም ተሰቃይታለች። ግን ይሄ ንብረት ያለምን አባዬ። ቤቲ እኮ እህቷን ለማሳከም በጣም ብዙ ብር ነው የሚያስፈልጋት። ይሄንን ሀሳብ መቼም ነው የማትቀበለኝ። ለሷም ልክ አይደለም እኮ የኔ ልጅ። ገዚህ ዝም ይብላት ይመስልሻል? ይገላታል። ሰዎች እባካችሁ ፍቱኝ። እኔን አልጠበቅሽኝም ልበል? እንኳን ደህና መጣህ ልበል። ሰርፕራይዝ በጣም ተመችቶኛል። በስርዓት ላናገርሽ ሞክሬ ነበር። አንቺ ግን ጥሩ መንገድ ነው የመረጥከው። በጣም ተመችቶኛል። ለነገሩ ፈሪ ነህ። ፈሪ ሰው ከለመደው ውጭ ከማሰብ ውጭ ሌላ ምን ነገር ሊያደርጋችሁ? እየተሸነፍሽ መፍጨርጨር አይሆንብሽም? ልትገለኝ አትችልም። ታውቃለህ እሱ ደግሞ ለምን ይባል ንግስቲቱ? ምክንያቱም ወርቅ ምጥል ዶሮ ባልሆን እንኳን ወርቅ ያዝኩኝ ሆነ። ስለዚህ እኔም ብትገለኝ ደግሞ ወርቅ ማግኘት አትችልም። አሁን በእጄ ውስጥ ነሽ። በታምር እኔ እጅ ገባ ነገርን ማግኘት እንደማችል አስበው። እሱ የህልም ቅዠት እንደሆነ አውቀውሽ። ጥሩ ቆይታ ይኖረናል ብዬ አስባለሁ። እንዴ የት ነው የምትሄደው? ፍታኝ እንጂ ሰውዬ። ምን ነው በኩራት ስትጀነኒ አልነበረም እንዴ? ምን ነው ባንዴ ቁምሽሻለሽ? እንዴ አንተ ሰውዬ ፍታኝ ብዬሃለሁ። ጉዳይ ምን አደረግ እናቴ? ይመስለኛል ሊሰጥሽ ፈልጓል እማዬ። ግን ደግሞ ካሳሰር ነው ምንም ንብረት የምናገኝ አይመስለኝም። እንዴ ነግሬሻለሁ እኮ እማዬ፣ ሁሉም ገንዘብ ያለው ቤቲ ጋር ነው። እሷ ደግሞ አሁን ልትሰጠው አትችልም። በእጅ ዙር አገኘችኝ። ምናልባት ወንድምሽ ወደዚህ እንደምታመጪው ብታወሪ ኖሮ እሷም የሆነ ነገር የምታስብ ይመስለኝ ነበር። ወንድሜ እኮ ነው የእናቴ ልጅ። እሷም እህቷ ናት እማዬ፣ የእናቷ ልጅ። አንዳንድ ህመሞች እኛ ጋር ቢሆኑስ ብለን ብናስብስ? ቆይ እኔ አልታመምኩም፣ እኔ አልተጎዳሁም፣ እኔ አልተበደልኩም እናቴ። እሱን ቤቲንም እንዳለም የሆነ ቦታ ሽጋታል አይደል? የማይመለከትሽ ነገር ውስጥ የገባሽ ነው። ነገሮች በጣም እየጠበቡብናል። በዚህ ሁኔታ ደግሞ በዚህ መልኩ ነገሮችን ለመፍታት መሞከር ልክ አይደለም። ትሁት አንቺ እኔን ልትመክሪኝ አትችይም። እሺ አልመክረም፣ ልክ ነህ። እኔ ግን በዚህ ሁኔታ እዚህ ቤት መቆየት ይከብደኛል። ከዚች ቤት አንድ እርምጃ ብቻ ተራምደሽ ውጪ። ቆይ እየመፈራረምሽ ነው እንዴ? አንቺ ሴጣን ውስጥ አትከቺ። ይመስለኛል እኔ ነው የምፈልገኝ። ኧረ አይደለም። ይሄ እኮ የዛ ሰውዬ ሰፈር አይደለም። ቤቴን ልፈልግ ነበር። ቤቴን እንኳን ፈልጌ ያለችበት ወሰድሻ። ነይ ግቢ መኪና ውስጥ። መኪና ውስጥ? አዎ ጀግና እኮ አይፈራም። አይ ጀግና ነኝ እንጂ ሞኝ አይደለሁማ። ለዚህ ነው ከኋላ የፈለግሽን ከፊት ያገኘሁሽ። ይሄን ወረቀት ትፈርሚልኛለሽ አይደል? ልፈርምልህ? እኔ በፈርም ራሱን ታሽትላለህ። እንግዲህ እነግርሻለሁ። ልኬን አታስጨርሽ። ቆይ እዚህ ጋር የጻፍከው ምንድን ነው? የሰጠሁሽን ነዋ። ያ መሀል ላይ የሰጠኸኝ 5 ሳንቲም ሳለካ እንዳስቀምጠው ነበር። አደራ አይደለ እንዴ? እኔማ የባለቤቴ ነው ብዬ ነበር። ለካ አንተ አምኜሽ ነበር። እኔም አምኜህ ነበር። ምን አደረግኩሽ ታዲያ? የሰጠኸኝን ጠየቀኝ። አንድ ብር ሳይኖረኝ የምትወሽ ይመስልሻል? ጥሩ፣ በዚህ መንገድ ከሆነ የምትቀበለኝ የፈለግከውን አድርግ። ደግሞ እዚህ ላይ የጻፍከውን ገንዘብ አስተካክል። አስተካክዬ መጥቼ ትፈርሚልኛለሽ። እሺ። አቶ ገዜ ቤቲን አገታት። ገንዘቤን በሙሉ እየሰጠውሽን ገንዘብ በሙሉ ትራንስፈር ካላረግሽ ወይም ካላስተላለፍሽልኝ አግተሻለሁ በማለትም እግርና እጇን አሰራት። ታዲያ ቤቲንም እንግዲህ ወረቀት አምጥቶ እዚህ ወረቀት ላይ ፈርሚልኝ አላት። ታዲያ ይህ ሁሉ የምን ብር ነው ትለዋለች። እስከ ዛሬ የሰጠሁሽ ነው ይላታል። አምኜሽ ነበር ትለዋለች። እኔም እኮ አምኜሽ ነበር ግን ሸወድሽኝ። እኔ እኮ በስነ ስርዓት ለመንኩሽ፣ ታገስኩሽ። ስለዚህ አልሰጥም አልሽኝ። እኔ እኮ በአደራ መልክ ነው የሰጠሁሽ ይላታል። ባለ መስላኝ ነበር፣ አምኜ ነበር ትለዋለች። እኔ ደግሞ በአደራ መልክ ነው የሰጠሁሽ፣ ስለዚህ 5 ሳንቲም ሳታጎይ ብር መልሽልኝ ይላታል። ቤቲ ደግሞ ቆይ እስከ ዛሬ ይህን ሁሉ ብር ስትሰጠኝና ሳስቀምጥ 10 ሳንቲም ሳላጎል የማስቀምጠው ይመስልሃለኝ? ስለዚህ ወረቀቱን አስተካክልና ከዛ እፈርምልሃለሁ አለችው። ታዲያ አቶ ገዜም ወረቀቱን ካስተላለፍኩ በኋላ ትፈርሚያለሽ በማለትም ከአጠገቧ ይሄዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዛ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ክፍል 22 ወደ እናንተ መጥቻለሁ። ቪዲዮን እስከ መጨረሻ ድረስ ተከታተሉ። ቤቲ እንግዲህ ከዚህ በፊትም ለበቀልና አለሜን ለመበቀልና አቶ ገዜን ደግሞ ለገንዘብ ብላ እንዳገባች እናውቃለን። እህቷን ለማሳከም ጎንበስ ቀና ትላለች። ታዲያ ቤቲም እንግዲህ እህቷን የሕክምና ወረቀት የሕክምና ቀጠሮ አስይዛም ነበርና ሙሉ ክፍያ ከፍላ ተመልሳ ስትመጣ መንገድ ላይም ለእህቷ ለህዊት ትደውላለች። ታዲያ ለህዊም ደውላ ዛሬ ደስ ብሎኛል፣ እስቲ ገምቼ እጄ ላይ ምን ያህል ይመስልሻል ትላታለች። ህዊም እንግዲህ ምን ልትገምት ትችላለች። እና በጣም ደስ ብሎኝ እኮ ነው አንቺን ላሳክም ሙሉ የህክምና ወጪ
የከፈልኩበትን ደረሰኝ ወይም ወረቀት እጄ ላይ ይዣለሁ። በጣም ደስ ብሎኛል። ደስታውን እኮ መቆጣጠር አቅቶኝ ነው ትላታለች። ታዲያ ወይም በጣም አመሰግናለሁ ትላታለች። ለእኔን እኮ ግዴታዬ ነው ማመስገን አይጠበቅብሽም ስትልም ነበር። ታዲያ ቤቲ ጉዞዋን እየቀጠለች እያለ አቶ ጊዜ እንግዲህ መንገድ ላይ ሰው እንዲያግታት አድርገው ነበረ። ሰፕራይዝ አለሽ ብሎ ይጠራታል። ታዲያ ቤቲ ሰፕራይዝ አለ ብላ ከተፍ ስትል ግን ሌላ ነገር ነበር የገጠማት። አደንዛዥ እጽ ወይም ይህን በማሽተት ከዛ ራሷን ትስትና ራሷን ከሳተች በኋላ በባዶ ክላስ ውስጥ እንድትታሰርና እንድትታገት አድርገዋታል። ታዲያ አረ ሰዎች ድረሱልኝ፣ ድረሱልኝ፣ ፍቱኝ እያለችም ትጮኻለች። ታዲያ በዛን ሰዓት ድረሱልኝ ስትል አቶ ጊዜ ነበር የመጣው። እሺ እንዴት ነሽ ይላታል። እኔን አልጠበቅሽም አይደል ሲላት ነበር። አይ ሰፕራይዙን እኮ ሰፕራይዙ በጣም ተመችቶኛል፣ በዚህ መንገድ ከመጣህ በጣም ጥሩ ነው ትለዋለች። እኔ እኮ ታገዝኩሽ፣ ለመንኩሽ፣ ካድሽኝ ይላታል። ከዛ ይህንን ካላት በኋላ በዚህም ከሆነ እኔ ደግሞ ወርቅ የምጥል ዶሮ ባልሆን እንኳን ወርቅ የያዝኩ ዶሮ ነኝ። ስለዚህ እኔን መግደል አትችልም፣ ምክንያቱም እኔን ከገደልከኝ ወርቅ የሚባል ነገር አታገኝም ትለዋለች። ታዲያ አቶ ጊዜም ጥቷት ይሄዳል። ትቷት ሲሄድም ናፍታኝ እንጂ አንተ ሰውዬ ናፍታይ ትለዋለች። ታዲያ ናፍታይ ስትለው አቶ ጊዜ እየሳቀ ትቷት ይሄዳል። በሌላ በኩል ወይዘሮ አለሜና ናቲ ይማከራሉ። ይህን ሰውዬ ምን ልናደርገው ነው? ምን እናደርግ የዚህን ነገር ትላለች ወይዘሮ አለሜ። ናቲም ብናሳስረው ገንዘባችን አናገኝም፣ ምክንያቱም እሱ ግን ገንዘብሽን ሊሰጥሽ ሳይፈልግ አይቀርም። ነገር ግን ገንዘቡ በሙሉ በቤቲ ስም ስለዞረ ከዛ እስከሚያስመልስ ይመስለኛል። ግን ቤቲ ደግሞ ይህን አትመልስለትም፣ ምክንያቱም እህቷን ማሳከም ትፈልጋለች። አንቺ ወንድምሽን አምጥተሽ ለግጁን እንዲሰጥ ብታደርጊው ኖሮ ቤቲም የሆነ ነገር ታደርግ ነበር ይላታል። ታዲያ አለሜ የእናቴ ልጅ እኮ ነው ስትልም ነበር። እንዴት ከሞቀ ቤቱ አምጥቼ ለእስር ቤት ልማግደው ስቃይ ውስጥ ልጣለው ትላለች። ታዲያ ናቲም እሷም እኮ እህቷ ናት፣ አንድ እህቷ ናት፣ የእናቷ ልጅ ይላታል። ቆይ እኔ እስከ ዛሬ መንገላታትና በቤት ውስጥ ተዘግቼ መሰቃየቴ እንደ ጥፋት አይቆጠርም፣ እንደ በደል አይቆጠርም ስትለውም ናቲ እሱን በኋላ ላይ እናመዛዝነዋለን ይላታል። በሌላ በኩል ትሁት ለአባቷ ማለት ነው ይህም ቤተሰብ እንዴት ነው የምናድነው? ምን ሲሆኑ ነው የምናየው? ትላለች። አይ አሁን እኮ ድሮም ታዲያ አባት ማለት ማገር ነው ማገር ማለት ነበር። አባት ሁሉን ሰብሳቢ ነበር። ነገር ግን አባት እንደዚህ ከሃዲ ነው። ስለዚህ የከሃዲና የገባ መጨረሻው ይህ ነው። አንቺውን ለማንኛውም ይህም ቤተሰብ ማዳን የምትችለው ቤቲ ብቻ ናት። ስለዚህ ቤቲ ደግሞ ወይም ንብረቱን ያቶ ጊዜ እንድትመልስለት አንቺ ስለምትግባቢያት አንቺ ምከሪያትና ተመለስ ይላታል። ትሁት ይህን ቤቲ ይህንን ሀሳብ አትቀበለኝም። እህቷ እኮ በጣም ብዙ ብር ያስፈልጋታል ለመታከም። ብዙ ብር ስለሚያስፈልጋትም እህቷን ለማሳከማ ማዳን ትፈልጋለች ትለዋለች። ታዲያ የካሌብ አባትም እንደ ሲል ነበር የመለሰላት። ቤቲ ይህን ገንዘብ መልሳ ከዛ ለእህቷ ማሳከም ሌላ ሲስተም ብትፈልግ ነበር የሚሻላት እንጂ አቶ ጊዜ የሚለቃት ይመስልሻል? ዝም የሚላት ይመስልሻል? ታያለሽ፣ ይገላታል ይላል። ታዲያ ናቲ በድጋሚ ወይዘሮ አለሜን ወንድሟን አምጥታ እንድታሳስር ይነግራታል። ታዲያ አለሜ አላደርገውም፣ ይሄ የእናቴ ልጅ ነው፣ በተአምር አላደርገውም ትላለች። ታዲያ እንግዳውን ካላደረግሽው ከዚህ ሌላ ምርጫ የለሽም ይላትና ናቲ ትቷት ይሄዳል። ታዲያ እንግዲህ ወይዘሮ አለሜ ደግሞ ተንደርድራ ደረጃ እየወረደች የካሌብን አባት ታገኘዋለች። ወደ ትየሽ ነው ይላታል። ቤትን ሄጄ ላናግራት ነው ትላለች። ቤቲ ከቤት ጠፍታለች ብለዋል። የት እንደሄደች አናውቅም፣ ነይ ቁጭ በይና እንጫወት ይላታል። ትሁት ደግሞ አቶ ጊዜን ከቤት ሊወጣ ሲል ጠብቀኝ ትለዋለች። ታዛም ቤቲንም እንዳለሜ የታሽጋት ነው አንድ ባዶ ቤት አሽጋት ነው አይደል ትለዋለች። በማያገባሽ እንዳትገቢ ይላታል። በማያገባሽ እንዳትገቢ ሲላትም ዞር በይልኛውን ይላታል። ምፈራ መሰለህ እንዴ ስትልም ታንቺ ሴትዮዋ ተሳስቼ በማለት ተነስቶ መኪናውን አስነስቶ ይሄዳል። ታዲያ ትሁት ከኋላው እየተከተለችው እያለችም መሄጃውን ታያለች። ምክንያቱም ቤት የታገተችበትን ለማወቅ። ታዲያ አቶ ጊዜ ተጠራጥሮና ትሁትን አይቷት ስለነበረ ተደበቀ። ትሁት ግን ሲደበቅ አላየችውም ነበረ። ከፊት ቀድመው አቶ ጊዜ ከፊት አስቀደማትና እሱ ከኋላ ቀርቶ እያያት ነበር። ታዲያ ትሁትም አይታ ታርጋ ጥፍት ሲልባት አንድ ቦታ ትቆማለች። ወደ ትገባ እያለችም ታዲያ አቶ ጊዜ ከኋላ መጥቶ ትከሻዋን ነካ ሲያደርጋት በጣም ደነገጠች። እኔን ይመስለኛል የምትፈልጊው ይላታል። አይ አንተን አይደለም ስትልም ነበር። ታዲያ ምፈልገች ነው ሲላትም እኔ የምፈልገው ቤቲን ነው። አይ ቤቲን የምፈልጊ ከሆነ እኔ መኪና ውስጥ እንግባና ላሳይሽ ሲላትም ነበር። ጀግና ነኝ ወንድ ነኝ ትየለ፣ ስለዚህ ነይ እንግባ መኪና ውስጥ ይላታል። እኔ ጀግና ነኝ እንጂ ሞኝ አይደለሁም መኪና ውስጥ አልገባም ትለዋለች። ስለዚህ ነዋ ከፊት ከኋላ የሆነች ከፊት የተገኘሽው በማለት ትቷት ይሄዳል። ታዲያ በጣም ደንግጣም ወደ ቤት ትመለሳለች። ታዲያ ትሁትንም እንግዲህ አቶ ጊዜ አስጠንቅቋት ነበር። ከዚች በር እልፍ ብለሽ እወጣለሁ ብትይ
ያለቀልሽ ሲላት ነበር። ታዲያ ይህ በእንዲህ እንዳለ አቶ ገዛኸኝ ነው ወደ ቤት ጋር በመሄድ ፍታኝ እያለች ስጮህም ሊፈታት ይቅርና ይሁን ጽፎ ያስተላለፈላትን ብር በሙሉ እነዚህ ላይ ፈርሜ ይላታል። ታዲያ ቤቲም ከአንዳንድ ካየችው በኋላ ይህ ሁሉ ምንድን ነው ትለዋለች። የስቶሽ ብር ነው ይላታል። ቆይ የሚገርመኝ ነገር ብሰጥ ራሷን ትቀበለኛለህ ወይ? እስከ ዛሬ ድረስ ምንም እንዳላረግ 5 ሳንቲም ሳላጎል ቁጭ አድርጌ የምጠብቅህ ነው እንደመሰለህ ትለዋለች። እኔ እኮ ይሄን እንድታሸሽው እንድታጠፊ ሳይሆን አደራ ነው የሰጠውሽ ይላታል። ይሄን ቀን እንዳልፍበት ነው እኔ ላይ 0 ሳንቲም አጥቼ አንቺ ይሄን ኩላ ብር ይዘሽ የመለቅሽ ይመስልሻል ይላታል። እሺ ለማንኛውም የብሩን መጠን አስተካክለና ና ትለዋለች። ታዲያ ተገዛይም ይሄን አስተካክዬ ስመጣ ግን ትፈርሚያታለሽ አለተዛለቅሽም ሲልም እዚህ ጋር ነበር የዛሬው ድራማ ያለቀው። ቀጣይ መጨረሻ የቤቲ ስትከታተል ከሚሆን ቤቲስ መጨረሻዋ ምን ይሆን? አቶ ገዛይስ ምን ይሆን መጨረሻው? ማለት ቤቲ ብሩን ትመልስለት ይሆን ወይስ ቤቲን ላይ ጥቃት ያደርስባት ይሆን ወይስ ቤቲ ፈታ ከታገተችበት ታመልጥ ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬው እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።